This is Iranian Stepanov calling on channel 16. The Strait of Hormuz is still closed. We will open it by the order of our leader Imam Khamenei. የአረብ ሀገራቱ ከፍተኛ ጭንቀት ላይ ባሉበት በአሁን ሰዓት ዩናይትድ አረብ ኤምሬት አሜሪካን ያስደነገጠ እርምጃ ለመውሰድ ማሳወቋ ተመልክቷል። ኤምሬት ከዚህ ቀደም ለረጅም ጊዜ ተተጠቀመበት የነበረውን ዶላር ወደ ጎን ገሸሽ አድርጋ የቻይናን ዩዋን ለመጠቀም እንደምትገደድ ለአሜሪካ ማሳወቋ የአሜሪካ መንግስት አስደንግጧል ይላል ዋል ስትሪት ጆርናል። ሰላም ጤና ይስጥልን እንደምን አላችሁ? የዛሬ ሰበር ዜናዎችን ይዤላችሁ መጥቻለሁ። አዲስ ግሎባል ኒውስ ነን። የተለያዩና አዳዲስ በርከት ያሉ ሰበር ዜናዎችን ለማግኘት ቻናላችንን የደውል ምልክቷን በመጫን ሰብስክራይብ፣ ቪዲዮአችንን ላይክ፣ ሼር በማድረግ እንዲሁም አስተያየታችሁን በኮሜንት ቦክስ አስቀምጡልን እንላለን። ወደ ዜናው ስናመራ የመካከለኛው ምስራቅ ውጥረት ተባብሷል። የተኩስ አቁም ሊጠናቀቅ 24 ሰዓታት ብቻ ቀርተዋል። ኤምሬት በነዳጅ ንግዷ ላይ ዶላርን ትታ የቻይናን ዩዋን ልትጠቀም እንደምትችል ጠንክራ ማስጠንቀቂያ ሰጥታለች። ይህም የሆነው አሜሪካና እስራኤል በኢራን ላይ ከፈቱት ጦርነት በኤምሬት ላይ የሚያመጣውን የኢኮኖሚ ድቀት ለመከላከል ነው። የኤምሬትስ ፕሬዝዳንት የቀድሞ አማካሪ አብዱል ኻሊቅ አብዱላሂ እንደተናገሩት በአገሪቱ ውስጥ ያሉ የአሜሪካ ጦር ሰፈሮች ስትራቴጂካዊ ሀብት ከመሆን ይልቅ የጥቃት ኢላማ እየሆኑ ስለመጡ እንዲዘጉ ጥሪ አቅርበዋል። የኢራኑ መከላከያ መስሪያ ቤት ቃል አቀባይ ሌተናል ኮሎኔል ኢብራሂም ዞልጋር እንደተናገሩት በአሜሪካ ኮማንዶዎች የተጠለፈችው የኢራን የንግድ መርከብ ላይ ያሉ አባላት ደህንነት እንደተረጋገጠ ወዲያውኑ የመልሶ ማጥቃት እርምጃ እንጀምራለን ብለዋል። አልጀዚራን በሰጠው ትንታኔ ኢራን ወደ ኋላ ያፈገፈገች እንዳልሆነችና አሜሪካ ጦርነቱን ስትጀምር ግልጽ ስትራቴጂ አልነበራትም ሲል ገልጸዋል። ፕሬዝዳንቱ እንደተናገሩት እኛ ጦርነት ውስጥ መቀየት አንፈልግም ብለዋል። ነገር ግን ጦርነቱ ሳይጠናቀቅ የመልሶ ግንባታ ስራ መጀመር አስቸጋሪ እንደሆነ ገልጸዋል። በጦርነቱ ምክንያት በኢራን ላይ ከ27 ቢሊዮን ዶላር በላይ ጉዳት ደርሷል። ለህዝባችን ከእውነታው የራቁ ተስፋዎችን መስጠት የለብንም በማለት በግልጽነት መስራት እንደሚገባ አሳስበዋል። የቻይናው መሪ ዢ ጂንፒንግ የሆርሙዝ ባህረ ሰላጤ ያለምንም ቅድመ ሁኔታ በአስቸኳይ ክፍት መሆን አለበት ሲሉም ተማጽነዋል። ቻይና የኢራን ድፍድፍ ነዳጅ ትልቁ ገዢ በመሆኗ አሁን ያለው አለመረጋጋት በቻይና ኢኮኖሚ ላይ ጫና እያሳደረ ይገኛል። ቻይና ከሰላም ጎን ትቆማለች ሲሉ ድምጻቸውንም አሰምተዋል። በተያያዘ ዜና የፓኪስታን ድርድርና የሂውማን ራይትስ ወቀሳ ስናይ ሁለተኛ ዙር ድርድር በፓኪስታን ኢስላማባድ እንዲካሄድ ዝግጅቶች ተጠናቀዋል። በሌላ በኩል ሂውማን ራይትሶች ትራምፕ የኢራን ኃይል ማመንጫዎችንና ድልድዮችን አጠፋለሁ ማለታቸው የጦር ወንጀል ነው ሲል ከሷል። የአሜሪካ ባለስልጣናት ግን እነዚህ መሰረተ ልማቶች ለጦርነት ስለሚውሉ ህጋዊ ኢላማዎች ናቸው ሲሉ ተከራክረዋል። የእስራኤልና ሊባኖስ ሁኔታ እስራኤል በደቡብ ሊባኖስ ነዋሪዎች ላይ አስቸኳይ ማስጠንቀቂያ አውጥታለች። የ10 ቀናት የተኩስ አቁም ቢኖርም እስራኤል አካባቢውን ለቃ አልወጣችም። የተባበሩት መንግስታት ድርጅት በበኩሉ ወደ አካባቢው የተመለሱ ነዋሪዎች መንደሮቻቸው ሙሉ በሙሉ እንደፈረሱባቸው ገልጸዋል። ለሰዓታት የነበሩ ሰበር ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ቸርን ሰንብት እላለሁ።